የሰው ልጅ እድሜው በገፋ መጠን በስኳር በግፊት የመያዝ እድሉ እየሰፋ ነው የሚሄደው። ሜታቦሊክ ሲንድሮም የምንለው አብሮ ኦቤሲቲ ጋር የተያያዘ ግፊት መኖር እና የኮሌስትሮል ችግር መኖር በራሱ የስኳር ህመም እንዲመጣ ከሚያደርጉት ነገሮች አንዱ ነው። የሁለቱ ድምር በፐርሰንት ሲገለጽ በመቶኛ ስሌት ሲገለጽ ከ60 እስከ 70 በመቶ ግፊትና ስኳር ናቸው የሚያመጡት። ሰላም ጤና ይስጥልኝ የጋዜጣ ፕላስ ተከታታዮቻችን፣ ሳምንታዊ የጤናውን ልብ ይበሉ ዝግጅታችን ተጀምሯል። የዛሬው የጤናውን ልብ ይበሉ ዝግጅታችን ትኩረቱን የሚያደርገው የስኳር ህመም ላይ ሲሆን በዚህ ዙሪያ ላይ ሙያዊ ማብራሪያ የሚሰጡ እንግዳ ጋብዘንላቸዋል። እንግዳችን ራስዎትን በማስተዋወቅ እንጀምር። ስሜ ዶክተር ተፈሪ ጋላው ይባላል። የውስጥ ደዌ ስፔሻሊስት ሐኪም ነኝ። የምሰራውም ኢትዮ ስካንዲክ የውስጥ ደዌ ስፔሻሊቲ ክሊኒክ የሚገኘውም ወሰን አዲስ አበባ ማለት ነው። በመግቢያ ላይ እንደተናገርኩት ዛሬ ትኩረት የምናደርገው የስኳር ህመም ላይ ሲሆን የስኳር ህመም እንዴት ይከሰታል፣ እንዴት ነው መከላከል የሚቻለው፣ መንስኤዎቹ ምንድናቸው በሚሉትና ተያያዥ ጉዳዮች ላይ ሲሆን የስኳር ህመም ምንድነው ከሚለው እንነሳ እስኪ። የስኳር ህመም የሚለውን ለመግለጽ ያው ግልጽ ነው። ስኳር በሰውነታችን ውስጥ ከፍተኛ መጠን ሲኖረው የስኳር ህመም እንላለን። ይህ የሚፈጠርበት ምክንያትም በሰውነታችን ውስጥ የስኳር መጠን ሚዛኑን ጠብቆ ኖርማል መጠን ላይ እንዲሆን የሚያደርገው ኢንሱሊን የተባለ ንጥረ ነገር ከቆሽታችን የሚመነጭ ነገር ነው። ስለዚህ በሰውነታችን ውስጥ ያለው የዚህ የኢንሱሊን የተባለው ንጥረ ነገር እጥረት ሲኖር ወይም ደግሞ ይህ ኢንሱሊን የተባለው ንጥረ ነገር ስራውን ተግባሩን በሚገባ ሳያከናውን ሲቀር የስኳር መጠናችን በደም ውስጥ ከፍተኛ ይሆናል። ይሄ የስኳር ህመም ይባላል። የስኳር ህመም እንዴት ነው የሚከሰተው? በተለይ ደግሞ ሰዎችን በእድሜም በጾታም ሊሆን ይችላል፣ እንዲሁም ደግሞ በዘር ሐረግም የመተላለፍ እድል ካለው እሱን ቢያብራሩልኝ። እሱን ለማብራራት የስኳር ህመም አይነቶችን ከፋፍለን እናያቸዋለን። ታይፕ 1 የምንለው የስኳር ህመም አይነት በህፃናትና አዶለሰንስ በምንለው ከፍ ባለ የልጆች እድሜ ላይ የሚከሰት የስኳር ህመም ሲሆን ያው በአብዛኛው ማለት ነው በአዋቂም ሊከሰት ይችላል። ይህ ህመም የሚከሰትበት ምክንያት አንደኛ በዘር ነው። ሁለተኛ ዋና የሆኑትን ሁለቱን ስነግርሽ፣ አንደኛ በዘር ነው፣ ሁለተኛ በዘረመል ነው። በዘረመል ችግር የሚመጣ ነው። ታይፕ 2 የምንለው ሁለተኛው ግሩፕ የስኳር ህመም የሚከሰተው በአብዛኛው በአዋቂዎች ነው። አሁን በልጆችም እየተከሰተ ነው። ይህ የሚከሰትበት ምክንያትም በአብዛኛው ልንከላከላቸው በምንችላቸው ምክንያቶች ነው የሚከሰተው። አንደኛ የሰውነታችን የክብደት መጠን ከፍተኛ ሲሆን ኦቤሲቲ የምንለው ማለት ነው። ክብደትንና ቁመትን ይህ ስሌት በማድረግ የሚሰራ ቦዲ ማስ ኢንዴክስ የምንለው እሱ 30 እና ከ30 በላይ ሲሆን አንዱ ምክንያት ይሆናል። ሁለተኛ በአመጋገባችን ነው። በጣም ጣፋጭ የሆኑ ነገሮችን የምናበዛ ሲሆን የሚከሰት ነው። ሶስተኛ ረጅም ሰዓት በሚቀመጡ ሰዎች የፊዚካል ኢንአክቲቪቲ እንለዋለን፣ ለረጅም ጊዜ በመቀመጥ ይከሰታል። አራተኛ በእድሜ የሰው ልጅ እድሜው በገፋ መጠን በስኳር በግፊት የመያዝ እድሉ እየሰፋ ነው የሚሄደው። በአንዳንድ መድኃኒቶች ለምሳሌ ስቴሮይድ በሚባሉ መድኃኒቶች የስኳር ህመም ሊከሰት ይችላል። እንዲህ እያለ ያው ሌሎች ዝርዝር ነገሮች ይኖራሉ። ሶስተኛው የስኳር ህመም ከእርግዝና ጋር በተያያዘ የሚፈጠር የስኳር ህመም ነው። ይህም በእርግዝና ሰዓት ከሚፈጠሩ የሆርሞኖች ከፍና ዝቅ ማለት ጋር ተያይዞ የሚመጣ ነው። አራተኛው ሰከንደሪ የምንላቸው በተለያዩ ምክንያቶች ከቆሽትና ከሌሎች ችግሮች ጋር በተያያዘ የሚመጣ የስኳር ህመም ችግር ነው። እነዚህ በምን ይከሰታሉ? ለምሳሌ ቆሽት ችግር ሲኖርበት ወይ ህመም ሲኖረው ወይ ሌላ ካንሰር ነገር ሲኖረው ቆሽት ሲጎዳ ኢንሱሊን ማምረት ስለሚያቅተው የስኳር ህመም ሊከሰት ይችላል። የተለያዩ ከሆርሞን ጋር በተያያዘ የሚጠሩ ህመሞች አሉ። ልክ እንደ ኩሽንግ ሲንድሮም፣ ፊዮክሮሞሳይቶማ፣ የታይሮይድ ችግር ምናምን ሲኖር የስኳር ህመም ሊፈጠር ይችላል። ስለዚህ እንደዚህ ከፋፍለን ባየነው መልኩ ከእድሜም አንጻር በአብዛኛው ታይፕ 1 የሚይዛቸው ታይፕ 1 የኢንሱሊን እጥረት የሚፈጠርበት ምክንያት በልጆች የሚከሰተው ነው። ታይፕ 2 በአብዛኛው በአዋቂዎች ነው። ይህም የኢንሱሊን እጥረትና ወይም ደግሞ ኢንሱሊን ስራውን በተገቢው ምክንያት ሳያከናውን ሲቀር የሚፈጠረው ነው። በጾታ ካየሽው ከእርግዝና ጋር የተያያዘው
የስኳር ህመም የሚከሰተው ያው በእናቶች ነው። እነዚህ ናቸው እንግዲህ እንከፋፍላቸው ካለን። እነዚህ የተለያዩ እንደየታይፓቸው የሚያሳዩት ምልክት ምንድን ነው? ሰዎች እንግዲህ በስኳር ህመም መታመማቸውን የሚያውቁት ደረጃው ምን ላይ ሲደርስ ነው? እንዴት ነው ማወቅ የሚቻለው? ታይፕ 1 የሚባለው ህመም በተለይ በልጆች የሚከሰተው ነው እና እሱ ታይፕ 1 የምንለው በልጆች በአብዛኛው የሚከሰተው የስኳር ህመም ምልክቶቹ በደንብ ይታያሉ፣ በጊዜም ነው የሚመጡት። እነዚህም ምልክቶች ውሃ መጥማት፣ ሽንት አሁንም መምጣት እና ራብ፣ አሁንም ራብ ማለት አሁንም ምግብ በልተው መራብ ናቸው። ነገር ግን ታይፕ 2 በምንለው እነዚህ ምልክቶች ቶሎ ጎልተው ላይመጡ ይችላሉ። ነገር ግን ወደ ሕክምና ተቋም የመጡ ሰዎች በምርመራ ሰዓት የምናገኘው ከ8 ሰዓት በላይ ምግብ ሳይበላ በባዶ ሆድ ሲመረመር የስኳራቸው መጠን ከ126 ጀምሮ ከዛ በላይ ከፍ ይላል። ምግብ በልተው ከመጡ የስኳራቸው መጠን ከ200 በላይ ይሆንና እነዚህ ምልክቶች ይኖሯቸዋል። ምልክቶቹ ሶስቱ አይቀሩም። ምግብ አሁንም ማለት፣ ሽንት አሁንም መምጣት እና ውሃ መጥማት። እነዚህ ምልክቶች ከ200 ሚሊግራም ፐር ዴሲሊትር በላይ ከሆነ የስኳር መጠን ጋር አብሮ 200 እና ከ200 በላይ ከሆነ የስኳር መጠን ጋር አንድ ላይ ሲገኙ ስኳር ያዛቸው እንላለን፣ የስኳር ህመም አለባቸው እንላለን። ይሄ ታይፕ 1 ላልነው ታይፕ 2ም ታይፕ 3ም የእርግዝና ጋር እና አራተኛም ለከፈል ነው ለሁሉም የሚያስኬድ የስኳር ህመም መገለጫ ነው። መንስኤዎቹስ ምንድን ናቸው? በዋናነት አሁን በሁሉም ታይፖች ለስኳር ህመም አጋላጭ ናቸው የሚባሉት መንስኤዎች ምንድን ናቸው? ታይፕ 1 የሚባለው በዘር የመተላለፍ እና ከዘረመል ችግሮች ጋር በተያያዘ የሚመጣ ቢሆንም ታይፕ 2 የሚባለው ለመከላከልም ስለሚጠቅም አብዛኛው አዋቂው ላይ የሚከሰተው ቅድም እንደነገርኩሽ እድሜ ከፍ ማለት፣ የሰውነት ክብደት መጨመር፣ ቦዲ ማስ ኢንዴክሳቸው ቅድም ከቁመትና ከክብደት ጋር በሚሰራ ስሌት 30 እና ከዛ በላይ ሲሆን መድኃኒቶች ልክ እንደነ ስቴሮይድ ምናምን እንደምንላቸው መድኃኒቶች እነሱ ሊያመጡት ይችላሉ። ረጅም ሰዓት መቀመጥ፣ አክቲቪቲ አለመኖር እነሱ ሊያመጡት ይችላሉ። የእድሜ ከፍ እያለ መሄድ በራሱ ሪስክ ፋክተር ነው። ሌሎች ከዚህ ከኦቤሲቲ ጋር በተያያዘ ሜታቦሊክ ሲንድሮም የምንለው አብሮ ኦቤሲቲ ጋር የተያያዘ ግፊት መኖር እና የኮሌስትሮል ችግር መኖር በራሱ የስኳር ህመም እንዲመጣ ከሚያደርጉት ነገሮች አንዱ ነው። የስኳር ህመም አጠቃላይ እንደው የማህበረሰብ የጤና ስጋት ከመሆን አንጻር በምን ደረጃ ነው የሚገለጸው? እንደዚሁም ደግሞ አንድ ሰው በስኳር ህመም ከተያዘ የሚመጣበት ተጓዳኝ የጤና እክልም ካለ እሱን አያይዘው ቢገልጹልኝ። የስኳር ህመም የማይነካው የሰውነት አካል የለም። ቅድም ከኩላሊት ጋር በተያያዘ እንዳነሳ ነው። ስኳር በተለይ እንግዲህ በሁለት ነው የምንከፍላቸው እኛ ማይክሮቫስኩላር እና ማክሮቫስኩላር ብለን በሁለት ከፍለን እናያቸዋለን። በተጓዳኝ የሚመጡ ችግሮችን እንዲሁ ግን በቀላሉ ማንኛውም ሰው እንዲረዳው ስኳር በአይን ላይ ችግር ያመጣል፣ በልባችን እና በግፊት መጠናችን ላይ ችግር ያመጣል፣ በኩላሊት ላይ ችግር ያመጣል፣ በነርቮች ላይ ችግር ያመጣል። የማይነካው የሰውነት አካል የለም ካፍና ከጥርስ ጀምሮ ማለት ነው። እና ተጓዳኝ በሽታዎቹ ብዙ ናቸው፣ ሰፊ ናቸው። አጠቃላይ ለስኳር ህመም ያለው ሕክምና ምን ይመስላል? በተለይ እንደኛ ሀገር ደረጃ ምን ይመስላል የሚሰጠው ሕክምና? እኛ ሀገር ያሉት የስኳር ሕክምና እውነቱን ለመናገር በሁለት ከፍለን እንየው። ይሄ የህፃናት የስኳር ሕክምና የምናደርገው ታይፕ 1 የተባለው በእርግጥ በአዋቂዎችም ሊከሰት ይችላል። ለእነሱ የሚሰጠው ኢንሱሊን ነው። ኢንሱሊን በገበያ ላይም ስናየው ውድ ነው። ተደራሽነቱም ኢንሱሊንን ለማስቀመጥ ካለው ችግር አንጻር እስከ ገጠር ወርደሽ ብታዩ የኢንሱሊን በየቦታው መገኘት በጣም አስቸጋሪ ነው ለተጠቃሚዎች፣ ለተገልጋዮች። በአብዛኛው የምናየው የስኳር የታይፕ 1 የምንለው ስኳር ያለባቸው ታካሚዎች ይህንን አገልግሎት የሚያገኙት የመንግስት ቤት ነው።
የመንግስት ቤት ደግሞ የኢንሱሊን አቅርቦት የተለያየ ጊዜ በተለያየ ሰዓት አንዴ ብቅ አንዴ መጥፋት ይኖረዋል። በእርግጥ ፊት ከነበረው ጊዜ የተሻለ ነገር እያየን ነው። ፊት ለ1 ወርም ለ2 ወርም የሚጠፋበት ጊዜ ነበረ ከ10 ከ15 ዓመት በፊት። አሁን በእርግጥ የተሻለ ነገር እያየን ነው። ሰዎችም የመግዛት አቅም ባይኖራቸው የጤና መድን በተባለው የኢንሱሊን አገልግሎት ያገኛሉ። ሁለተኛው ሕክምና የታይፕ 2 ለምንለው የምንሰጠው የሚዋጡ መድኃኒቶች ናቸው። በእርግጥ የሚዋጡ መድኃኒቶች አልሰራ ሲሉን ወደ ኢንሱሊን መሄዳችንም አይቀርም። ነገር ግን እነዚህ ሰዎች የሚወስዷቸው የሚዋጡ መድኃኒቶች ዋጋቸው ከቀላል እስከ ከፍተኛ የሆኑ ዋጋዎች አሉ። ተጨማሪ አገልግሎትን ጭምር የሚሰጡ መድኃኒቶች ከስኳሩ በተጨማሪ ሌላ ክብደት ለመቀነስ፣ ልብን ለመጠበቅ እና እንዲህ አይነት ነገር እንትን ለማለት የሚጠቅሙ መድኃኒቶች አሉ። እነዚህ መድኃኒቶች አሉ ገበያ ላይ። ወደ ገጠር ስትወርጂ ወደ ክፍለ ሀገር አቬለብል አይደሉም። ብዙዎቹ መድኃኒቶች አይገኙም። ቢገኙም ውድ ናቸው። ከተማ ላይ ያሉ አሉ፣ አዎ፣ ነገር ግን በጣም ውድ ናቸው። ስለዚህ በተለምዶ የምንጠቀመው የስኳር መድኃኒት 2 አይነት ናቸው። እነሱን ነው የምንጠቀመው። እነሱም አቬለብል ናቸው። ዋጋቸውም ትንሽ መጠነኛ ቅናሽ ነው። ደህና ነው፣ የተሻለ ነው። ከዛኛው ከኢንሱሊን ከሚባለው ይሄኛው የተሻለ ነው። የስኳር ህመምን ቀድሞ መከላከል ይቻላል። ቅድም ሲጠቅሱልኝ እንደነበረው እንግዲህ የስኳር አንድ ሰው በስኳር ከታመመ ከስኳር ህመሙ በተጨማሪም በርካታ ተጓዳኝ የጤና ችግሮችን ይመጣበታል እና ይህ ሁሉ ሳይሆን ግን ስኳርን ቀድሞ መከላከል ይቻላል። አዎ፣ በተለይ ቅድም ያነሳ ነው ታይፕ 2 ያልኩሽን የስኳር ህመም ለመከላከል ሪስክ ያልናቸውን ስኳርን ሊያመጡ ይችላሉ ተብለው በዝርዝር የተቀመጡ ነገሮችን በመከላከል በመጠንቀቅ ስኳርን መከላከል ይቻላል። ለምሳሌ ረጅም ሰዓት የሚቀመጡ ሰዎች ስኳር የመያዝ እድላቸው ከፍተኛ ነው ያለውን አንድ ሰው ፋስት ፈጠን ያለ እርምጃ የሚራመድ ሰው በሳምንት 150 ደቂቃ ኤሮቢክ የምንለውን ጠንከር ያለ ኤክሰርሳይዝ የሚያደርግ ሰው በሳምንት 75 ደቂቃ በማድረግ በ20 በ30 ደቂቃ ውስጥ ረጅም ሰዓት ቢሮ ውስጥ የሚቀመጡ ሰዎች በመቆም በመንቀሳቀስ ወክ በማድረግ ተጨማሪ ጡንቻን ሊገነቡ የሚችሉ አይነት የጡንቻ ስፖርቶችን በመስራት እነዚህ ሰዎች ረጅም ሰዓት በመቀመጥ የሚመጣውን የስኳር ህመም ሊከላከሉ ይችላሉ። ከምግብ ጋር በተያያዘ የምንለውን ብዙ ሰዎች ለተለያየ ምክንያት ማር፣ ሻይ፣ ኬክ ምናምን የምንላቸው እነዚህ የስኳር መጠናቸው ከፍተኛ የሆኑ ምግቦችን በመብላት የስብና የጮማ ይዘታቸው ከፍተኛ የሆኑ ምግቦችን በመመገብ ለስኳር የመያዝ እድላቸው ከፍተኛ የሆኑ ሰዎች እነዚህን ነገሮች በመተውና ወደ ጥራጥሬ ፋይበር ወደ ሆኑ ምግቦች ምግባቸውን ቀይረው ራሳቸውን ከአመጋገብ ሂደት ጋር ቢጠብቁ ለምሳሌ ስኳርን ሊከላከሉ ይችላሉ። በኦቤሲቲ ምክንያት በክብደታቸው ከፍተኛ የሆኑ ሰዎች ክብደታቸውን በመጠበቅ ለምሳሌ ስኳር እንኳን ከተያያዘ በኋላ አንድ ሰው ከ5 እስከ 10% የሰውነቱን ክብደት መቀነስ ከቻለ የስኳር ልኬት መጠኑን በትልቁ ለውጥ ማምጣት ይችላል። ስለዚህ ያልተያዙ ሰዎችን የክብደታቸውን መጠን ቢጠብቁ ስኳርን ምናልባት የስኳር ተጋላጭነታቸውን ሊቀንሱ ይችላሉ። አልኮል የሚጠጡ ሰዎች ወንዶችም ሴቶችም የአልኮል መጠናቸውን ቢቀንሱ ቢያቆሙ፣ ሲጋራ ቢያቆሙ፣ ያለአግባብ መድኃኒት የሚወስዱ ሰዎች ለምሳሌ ስቴሮይድ የሚባሉ ለአስም ለአንዳንድ የአጥንትና የመገጣጠሚያ ህመሞች የሚሰጡ መድኃኒቶችን ያለ አግባብ ከሐኪም ትዕዛዝ ውጭ ዝም ብለው የሚወስዱ ሰዎች እነሱን ነገሮች በሐኪም ምክር ቢያደርጉ ቢጠነቀቁ ስኳርን ሊከላከሉ ይችላሉ እና ኮሌስትሮላቸውን በመጠበቅ ግፊት ካለ ግፊት መድኃኒታቸውን በስነ ስርዓት በመውሰድ ዝቅ በማድረግ ራሳቸውን በመጠበቅ የስኳር ተጋላጭነታቸውን መቀነስ ይችላሉ። እንግዲህ የስኳር ህመም ለኩላሊት ድክመት እንደ ዋነኛ ምክንያት ተደርጎ ይወሰዳል እና እንደው ይሄ በእናንተ በሕክምና ባለሙያ ሲታይ ምን ያህል እውነት ነው?
የሚገርመው ስኳርና ግፊት በአንድ ላይ ተዳምረው የኩላሊት መድከም ምክንያት የሚባሉትን 2/3ኛውን ይይዛሉ። የሁለቱ ድምር በፐርሰንት ሲገለጽ በመቶኛ ስሌት ሲገለጽ ከ60 እስከ 70 በመቶ ግፊትና ስኳር ናቸው የሚያመጡት። ከዚህ ውስጥ ከፍተኛውን ድርሻ የሚይዘው ስኳር ነው። ከ40 እስከ 45 በመቶ በስኳር ምክንያት ነው የሚመጣውና ስኳር በሀገራችንም ይሁን ከሀገር ውጭ ለኩላሊት መድከም ምክንያት ከሆኑት ፋክተሮች ዋነኛ ምክንያት ነው። እኔ ጥያቄዎችን ጨርሻለሁ። እርስዎ የቀረ ሀሳብ የሚጨምሩት የሚያስተላልፉት መልእክት ካለ? በጣም ጥሩ። ስኳርን ከኩላሊት ጋር ካገናኘ ነው አይቀር በምን ምክንያት ነው ስኳር ኩላሊትን ሊያደክም የሚችለውን ነገር ትንሽ መግለጫ ብንሰጥ እንዴት መከላከል ይችላሉ ለሚለው በጣም ይጠቅማል። የስኳር በሰውነታችን ውስጥ ከፍ ማለት የኩላሊት የማጣራት ሂደትን እንዲስተጓጎልና ኩላሊት ላይ ጉዳት እንዲኖር ያደርጋል። አንደኛው እሱ ነው። ሁለተኛው ደግሞ በኩላሊታችን ውስጥ ፕሮቲን እንዲያልፍ ያደርጋል። ስለዚህ የስኳር ህመም ኩላሊት ላይ የሚያደርሰው ጫና ከሌሎች እንዲሁ ዝርዝር ውስጥ ላለመግባት ነው ዋነኛ ተብለው የሚጠሩት እነዚህ ሁለቱ ከሆኑ አንድ ስኳር ታካሚ የስኳሩን መጠን ሐኪም በሚለው መሰረት የስኳሩን መጠን በመጠበቅ መድኃኒቱን በአግባቡ በመውሰድ ዶዙን ባለመቀነስ ባለማብዛት ማለት ነው የመድኃኒቱን መጠን። ከዛ በተጨማሪ ከሽንታቸው ከኩላሊታቸው ከሰውነታቸው የሚወጣውን የፕሮቲን መጠን በሽንት አመታዊ ልኬት በማድረግ ፕሮቲን የሚወጣም ከሆነ በጊዜ በመታከም ከፕሮቲን ነፃም ከሆነ ራሳቸውን በመጠበቅ ስኳር ከተያዙ በኋላ ራሱ የኩላሊትን ደህንነት ለረጅም ጊዜ ማቆየትና ተግባሩንም ማርዘም ይችላሉ። ስኳር ያልተያዙ ሰዎችም በስኳር ምክንያት ኩላሊትም፣ አይንም፣ ነርቭም ሙሉ ሰውነታችን ችግር የሚደርስበት ከሆነ ራሳቸውን በስኳር በሽታ ከመያዝ ራሳቸውን ሊጠብቁ ይችላሉ። ቀደም ካነሳናቸው ዝርዝር ነጥቦች አንጻር ማለት ነው። ዶክተር የስኳር ህመምን አስመልክተው ለሰጡን ሰፊ ሙያዊ ማብራሪያ ከልብ አመሰግናለሁ። እኔም አመሰግናለሁ።